ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለተወሰነ ጊዜ ጋብ ብሎ የነበረውን ውዝግብ እንደ አዲስ ለማስነሳት መግለጫ ሰጥታለች። ሀገሪቱ ከኢትዮጵያ ጋር እንደማትደራደር በይፋ ያሳወቀች ሲሆን ለዚህ ውሳኔዋ እንደ ምክንያትነት ያቀረበቻቸው ተከታታይ ነጥቦች አሉ። በተለይም ኢትዮጵያ ወደ ድርድር ጠረጴዛ እንድትመለስ ካሻት ግብጽ የጣለችውን ቅድመ ሁኔታ ማሟላት እንዳለባት በግልጽ አስቀምጣለች። በእርግጥም ይህ አልደራደርም የሚለው አዲስ የዲፕሎማሲ አቋም ከግድቡ ነባራዊ ሁኔታና ከሁለቱ ሀገራት ፍላጎት ጋር እንዴት ይጣጣማል? የግብጽስ መግለጫ በግድቡ የሥራ ሂደት ላይ ምን ተጽዕኖ ይኖረዋል የሚለውን ጉዳይ በዝርዝር እንመለከተዋለን። በሌላ በኩል ይህ በግብጽ በኩል የታየው ያልተጠበቀ ያልደራደርን መግለጫ ምን አይነት ስልታዊ አንድምታ እንዳለውና በሂደቱ መጨረሻ ላይ የትኛው ወገን በእርግጥ እንደሚጎዳ መፈተሽ አስፈላጊ ነው። አንዳንዶች ይህ የግብጽ እንቅስቃሴ የውስጥ የፖለቲካ ፍጆታ መሆኑን ሲናገሩ፣ ሌሎች ደግሞ የቀጠናውን የኃይል ሚዛን ለመጠበቅ የሚደረግ የዲፕሎማሲ መፍጨርጨር እንደሆነ ይገልጻሉ። ከዚህ ዘለለ ግድቡ አሁን ደርሶበት ያለው የሥራ ሂደትና የኢትዮጵያ አቋም ከግብጽ አዲስ መግለጫ ጋር የሚጋጩበትን ነጥቦች በጥልቀት እንመረምራለን። በዛሬው ዝግጅታችን የዚህን የሰሞኑን የውሃ ዲፕሎማሲ እውነታዎች በጥልቀት የምንመለከት ሲሆን አብራችሁ እንድትቆዩ እየጋበዘን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት ጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ግብጽ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ያላትን አቋም በሚመለከት መግለጫ ሰጥታለች። የግብጽ የውሃ ሀብትና መስኖ ሚኒስተር ሃኒስ ዌሌ እንደገለጹት ሀገራቸው ከታህሳስ 2023 ጀምሮ በግድቡ ጉዳይ ላይ የነበረውን ማንኛውንም ድርድር ሙሉ በሙሉ ማቋረጧን አስታውቀዋል። ሚኒስትሩ አሁን ባለው ሁኔታ በሁለቱ ወገኖች መካከል ምንም አይነት የንግግር ሂደት እንደሌለና የግብጽ መንግስት የወሰደው የድርድር እገዳ ውሳኔም እንደማይለወጥ አስታውቀዋል። ይህ ውሳኔ በግብጽ በኩል እንደ ሉዓላዊነት መገለጫ የታየ ሲሆን ያለምንም ቅድመ ሁኔታ ወደ ድርድር ጠረጴዛ የመመለስ ፍላጎት እንደሌለ አረጋግጠዋል። የግብጽ መንግስት የአሁኑን የድርድር መቋረጥ ሂደት ዘላቂ ውጤት ለማምጣት የሚያስችል ብቸኛው አማራጭ አድርጎ ወስዶታል። ግብጽ ወደ ድርድር ለመመለስ ያቀረበችው ዋና ቅድመ ሁኔታ ለወደፊት በሚደረጉ ንግግሮች ላይ ህጋዊ አስገዳጅነት ያለው ስምምነት መኖር ነው። ሚኒስትሩ ግብጽ ድርድር የምትጀምረው የውሃ መብቷን የሚያረጋግጥና የማይጣስ የውሃ ድርሻዋን የሚጠብቅ ስምምነት ላይ ሲደረስ ብቻ መሆኑን አስቀምጠዋል። በዚህም እነዚህ መርሆች የሚያከብርና የውሃ መብትን የሚከላከል ማዕቀፍ ካልተፈጠረ በስተቀር የትኛውም አይነት ድርድር ለግብጽ ተቀባይነት እንደሌለው ተናግረዋል። የግብጽ አቋም በዋናነት የሚያጠነጥነው በውሃ ደህንነቷ ላይ ሲሆን ይህንን መብት የሚያስጠብቅ የህግ ማዕቀፍ ሳይኖር ለንግግር መቀመጥ ሀገራቸውን ከውሃ እጥረት ስጋት እንደማያድናቸው ያምናሉ። በመሆኑም ማንኛውም ድርድር መነሻው የውሃ መብትን የሚያረጋግጥ የህግ ማዕቀፍ መሆን አለበት ብለው ይናገራሉ። እንደ ሚኒስትሩ ገለጻ ባለፉት ዓመታት በተካሄዱ በርካታ ድርድሮች ምንም አይነት የሚዳሰስ ውጤት አለመገኘቱ በድርድሩ ሂደት ላይ ያለን እምነት እንዲሸረሸር አድርጓል ባይ ናቸው። ሚኒስትሩ እንደገለጹት ኢትዮጵያ በተደጋጋሚ ቀደም ሲል ከተስማማችባቸው ነጥቦች ወደ ኋላ እንደምትል፣ ይህ ደግሞ በድርድሩ መተማመን እንዳሳጣው ተናግረዋል። ቀደም ሲል በነበሩት የንግግር ሂደቶች ኢትዮጵያ ዓለም አቀፍ የህግ መርሆችን ባለማክበሯ ድርድሩን የከሸፈና ፍሬ አልባ እንዲሆን አድርገውታል በማለት ይኮንኑታል። ለግብጽ መንግስት ያለፈው የድርድር ታሪክ የሚያሳየው የውይይት ሂደቱ በኢትዮጵያ በኩል የሚታይ የቃል ኪዳን መጣስና የድርድር ማራዘም ተሞክሮች የተሞላበት መሆኑን ነው። የግብጽ ባለስልጣናት እንደሚሉት ያለፈው የድርድር ሂደት የውሃ መብትን ከማስከበር ይልቅ ጊዜ መግዣ መንገድ ሆኖ ነበር ያገለገለው። ሚኒስትር ሃኒስ ዌሌ እንደገለጹት ኢትዮጵያ በድርድር ወቅት የምታሳየው አቋም በተደጋጋሚ መቀያየርና የቃል ኪዳን መጣስ በሂደቱ ላይ የነበረውን መተማመንን ፈጽሞ እንዲጠፋ አድርጎታል። ግብጽ ለዓመታት ለድርድር ብትቀመጥም የውሃ መብቷን የሚጠብቅ ውጤታማ ስምምነት ላይ መድረስ እንዳልተቻለ ጠቅሰዋል። በአሁኑ ወቅት የንግግር ሂደቱ ሙሉ በሙሉ በመቆሙ ግብጽ ወደ ቀድሞ የድርድር ስልት ለመመለስ ምንም አይነት ፍላጎት የላትም ሲሉ አስታውቀዋል። ይልቁንም አሁን ያለው የድርድር እገዳ በኢትዮጵያ በኩል ያለው አቋም እስካልተቀየረና መብታችንን የሚያስከብር ሆኖ እስካልተገኘ ድረስ ባለበት ይቀጥላል ባይ ናቸው። ከዚህ ባሻገር ግብጽ በአሁኑ ወቅት ከባድ የውሃ አቅርቦት ስጋት ውስጥ መውደቋን ሚኒስትር ሃኒስ ዌሌም ገልጸዋል። የግብጽ ህዝብ ቁጥር ወደ 120 ሚሊዮን አድጓል። ነገር ግን ሀገሪቱ ከዓመት የምታገኘው የውሃ ድርሻ 55.5 ቢሊዮን ሜትር ኪዩቢክ ሆኖ መቆየቱ ለችግሩ ዋና መንስኤ ነው። ይህ የህዝብ ቁጥር መጨመርና የውሃ መጠኑ መገደብ ለአንድ ሰው የሚደርሰው የውሃ መጠንን በከፍተኛ ሁኔታ እንዲቀንስ አድርጎታል። በአሁኑ ሰዓት የግብጽ ዜጎች የሚያገኙት የውሃ መጠን ከዓለም አቀፍ የውሃ ወሰን በታች በመውረድ ከ500 ሜትር ኪዩቢክ በታች መድረሱ የችግሩን ጥልቀት ያሳያል ብለዋል። በዚህ አሳሳቢ የውሃ እጥረት ለመቋቋም ግብጽ ላለፉት 12 ዓመታት ከፍተኛ ጥረቶችን እያደረገች ትገኛለችም ብለዋል። መንግስት የውሃ አቅርቦትን ለመጨመርና ብክነትን ለመቀነስ በቢሊዮኖች የሚቆጠር ዶላር ኢንቨስት እያደረገ ነው። በተለይም ጥቅም ላይ የዋለ ውሃን መልሶ በማጣራት ለተለያዩ አገልግሎቶች የመዋል ስራዎች በስፋት እየተከናወኑ መሆናቸውን ይናገራሉ።
ከዚህ በተጨማሪ የባህር ውሃን ወደ ንጹህ ውሃ የመቀየር ቴክኖሎጂዎችን በመተግበርና የመስኖ ስልቶችን በማዘመን የውሃ አጠቃቀም ውጤታማነት እንዲጨምር እየተደረገ ይገኛል። እነዚህን አዳዲስ የመፍትሄ እርምጃዎች ተግባራዊ በማድረግ ግብጽ የውሃ እጥረትን ተጽዕኖ ለመቀነስና ለወደፊት የውሃ ደህንነት ዋስትና ለመፍጠር እየተሯሯጠች እንደምትገኝ ይገልጻሉ። ከዚህ ባሻገር ከውሃ አጠቃቀምና እጥረት ጋር በተያያዘ ሚኒስትሩ በኢትዮጵያ በኩል የሚሰሙ የድርቅ ዘገባዎችን ውድቅ የሚያደርጉ አስተያየቶችንም አብረው ሰጥተዋል። በኢትዮጵያ በኩል ድርቅ መኖሩን የሚገልጹ የቅርብ ጊዜ ዘገባዎች ከእውነት የራቁ ናቸው ይላሉ። ሚኒስትሩ ባቀረቡት መረጃ መሰረት በአሁኑ ወቅት በኢትዮጵያ ደጋማ አካባቢዎች ላይ ያለው የዝናብ መጠን ከመደበኛው በላይ መሆኑን ተረጋግጧል ብለዋል። በዚህም የኢትዮጵያ ድርቅ አለ የሚለው ዘገባ ውሸት እንደሆነና ምንም አይነት ከፍተኛ የውሃ መጠን እንደማያስፈልጋት ይናገራሉ። የግብፅን ልብ ወለድ እዚህ ጋር ገታ እናድርገውና አሁን መሬት ላይ ያለውን እውነታ እንመልከት። ኢትዮጵያ በታላቁ የህዳሴ ግድብ ዙሪያ ለዓመታት የያዘችው አቋም በግልጽነትና በፍትሃዊ ተጠቃሚነት መርህ ላይ የተመሰረተ ነው። የግብፅ ጊዜ ለመግዛት ነው የሚለው ክስ የድርድሩን እውነታ የሚያዛባና ኢትዮጵያ ለሰላማዊ መፍትሄ የነበራትን ቁርጠኝነት የሚያሳንስ ነው። ኢትዮጵያ በተደጋጋሚ ጊዜያት በድርድር ስምምነት ላይ ለመድረስ ከፍተኛ ዲፕሎማሲያዊ ጥረት ስታደርግ የቆየች ቢሆንም የግብፅ ግትር አቋምና የቅኝ ግዛት ዘመን የውሃ ድርሻን እንደ ቅዱስ ቁጥር የመቁጠር ስሜት ሂደቱን አደናቅፉታል። ግብፅ የላይኛው ተፋሰስ ሀገራትን ፍትሃዊ የልማት መብት ከመቀበል ይልቅ የወንዙን ውሃ በብቸኝነት ለመቆጣጠር ያላትን ፍላጎት በድርድሩ ጠረጴዛ ላይ ስታንጸባርቅ ቆይታለች። በመሆኑ የድርድሩ መክሸፍ የኢትዮጵያ ሳይሆን የግብፅ የነጠላ ተጠቃሚነት አቋም ያስከተለው ውጤት እንጂ የድርድር መራዘም ውጤት አይደለም። የግብፅ የድርድር ስልት በአንድ በኩል ለዓለም አቀፍ ማህበረሰብ የተደራዳሪነትን ገጽታን ማሳየት፣ በሌላ በኩል ደግሞ የኢትዮጵያን ልማት የሚያገዱ ውሎች ላይ እንዲፈረም መጫን ነው። ኢትዮጵያ በታላቁ ህዳሴ ግድብ ላይ የያዘችው አቋም የሉዓላዊነትና የልማት መብት ጥያቄ ሲሆን ይህንን መብት የሚገድብ ማንኛውም ስምምነት ለኢትዮጵያ ተቀባይነት የለውም። ግብፅ ፍትሃዊ ተጠቃሚነት የሚለውን ዓለም አቀፍ የውሃ ህግ መርህ በግልጽ በመጣስ የራሷን የውሃ ደህንነት ብቻ ለማስጠበቅ ስትል የሌሎችን ሀገራት የልማት እድል ለማጥበብ ትሞክራለች። ኢትዮጵያ ለጋራ ተጠቃሚነት ያቀረበቻቸው በርካታ የቴክኒክና የህግ መፍትሄዎች በግብፅ ግትርነት መዘጋታቸው የድርድሩ መቋረጥ ምንጭ የኢትዮጵያ ሳይሆን የግብፅ አቋም መሆኑን ያሳያል። እውነትን መሰረት በማድረግ ስንመለከት ጊዜን እየገዛች ያለችው ግብፅ እንጂ ኢትዮጵያ አይደለችም። ከዚህ ባሻገር ግብፅ በየጊዜው የምታቀርበው የውሃ እጥረት አጋጥሞናል የሚለው መረጃ ከእውነት የራቀና ለፖለቲካ ፍጆታ የሚውል የፈጠራ ስልት ነው። ግብፅ እያቀረበች ያለው መረጃ የአባይ ወንዝ ተፈጥሯዊ የውሃ ፍሰት መጠንንና በግብፅ በኩል ያለውን የውሃ አስተዳደር ችግር ከመጋረጃ ጀርባ የሚደብቅ ነው። እውነታው ግን ግብፅ በአባይ ወንዝ ላይ የምታደርገው የውሃ አጠቃቀም እጅግ አባካኝ መሆኑን ጥናቶች ያሳያሉ። በተለይም ውሃ በሚጠቀሙ ሰብሎችና በደካማ የመስኖ አሰራር ምክንያት ከፍተኛ የውሃ ብክነት አለ። ግብፅ የውሃ አቅርቦት ችግር የሚፈታው በኢትዮጵያ ግድብ ላይ በሚደረግ ጫና ሳይሆን በራሷ ሀገር ውስጥ ያለውን የውሃ አስተዳደር ዘመናዊ በማድረግና ብክነትን በመቀነስ ብቻ ነው። ስለዚህ የውሃ እጥረቱን ወደ ኢትዮጵያ ማዞር የኃላፊነት ጉድለት እንጂ የውሃ መብት መከበር ጉዳይ አይደለም። ይህ የግብፅ የፈጠራ ስጋት የኢትዮጵያን የልማት ጉዞ ለማደናቀፍ የሚደረግ ፕሮፓጋንዳ ነው። የህዳሴ ግድብ የውሃ ፍሰትን የሚቀንስ ሳይሆን በተቃራኒው የጎርፍ መከላከልን ጨምሮ ለታችኛው ተፋሰስ ሀገራት የውሃውን ፍሰት እንዲረጋጋ የሚያደርግ የቴክኖሎጂ ስራ ነው። ግብፅ በተፈጥሮ የተሰጣትን የውሃ ሀብት ሳይሆን የሌሎችን የልማት መብት ለመቀነስ የምታደርገው ጥረት ፍትሃዊ ያልሆነና ዓለም አቀፍ የውሃ ህጎችን የሚቃረን ነው። ኢትዮጵያ በምትገነባው ግድብ የውሃ እጥረት ይፈጠራል ብሎ መሟገት ሳይንሳዊ መሰረት የለውም። ግድቡ የውሃ አጠቃቀምን ይበልጥ ቀልጣፋ የሚያደርግ ፕሮጀክት ነው። ስለዚህ ግብፅ የምታቀርበው የውሃ እጥረት ስጋት የኢትዮጵያን ብሔራዊ ጥቅም ለመሸርሸር የሚደረግ አደገኛና የተሳሳተ ትረካ በመሆኑ ተቀባይነት የለውም። ኢትዮጵያ ለታችኛው ተፋሰስ ሀገራት ህልውና ሁልጊዜም እንደምትቆረቆር በተግባር አሳይታለች። የህዳሴ ግድብን በመገንባት ሂደት ኢትዮጵያ በቂ የሆኑ የቴክኒክ መረጃዎችን ለግብፅ አጋርታለች። ነገር ግን ግብፅ እነዚህ መረጃዎች በራሷ የፖለቲካ ትርክት በመቀያየር ተጠቀመችባቸው። የግብፅ አቋም ትርጉሙ ግልጽ ነው። እሱም የኢትዮጵያን ውሃ የመጠቀም መብት በቅኝ ግዛት ውል ማዕቀፍ ውስጥ እንዲታሰር ማድረግ ነው። ኢትዮጵያ ግን ድህነትን ለመቅረፍና የኤሌክትሪክ ፍላጎቷን ለማሟላት የተፈጥሮ ሀብቷን መጠቀም መብቷ ነው።
ከዚህ ባሻገር ታላቁ የኢትዮጵያ ህዳሴ ግድብ ለግብጽ የውሃ እጥረት ፈጥሯል የሚለው ክስ ሳይንሳዊ መሰረት የሌለው መሆኑን በሌላ ማስረጃ እንመልከተው። የኤሌክትሪክ ኃይል ማመንጫ ተርባይኖች የሚሰሩት በውሃ ፍሰት ግፊት ሲሆን ይህም ውሃው በአንዱ ተርባይን ውስጥ አልፎ ኃይል ካመነጨ በኋላ በተፈጥሮ መንገድ ወደ ወንዙ መስመር የሚመለስበት ሂደት አለው። በዚህ የኃይል ማመንጨት ሂደት ውስጥ ምንም አይነት የውሃ ብክነት ወይም የውሃ ክምችት መቀነስ የለም። የሚፈሰው ውሃ መጠን ልክ ወደ ግድቡ የገባው ያህል ነው ወደ ተፋሰሱ የሚለቀቀው። ግድቡ በዋናነት የሚሰራው እንደ ውሃ ማስተላለፊያ ወይም ራን ኦፍ ሪቨር ሆኖ ነው። ስለዚህ ኢትዮጵያ የምትጠቀመው የውሃውን የመንቀሳቀስ ጉልበት ብቻ እንጂ የውሃውን መጠን አይደለም። የግብጽ የውሃ ድርሻ በዚህ ሂደት አንዳችም ጉዳት አይደርስበትም። ይልቁንም ግድቡ የውሃውን ፍሰት በመቆጣጠር ዓመቱን ሙሉ የተረጋጋና አስተማማኝ የሆነ የውሃ አቅርቦት እንዲኖር ያደርጋል። በመሆኑም ግብጽ ግድቡ ውሃን ቀንሶብኛል እያለች የምታቀርበው ቅሬታ ከውሃ እጥረት ስጋት ይልቅ የኢትዮጵያን የኢኮኖሚ እድገት ከመፍራት ጋር የተያያዘ ነው። ኢትዮጵያ በኃይል ማመንጨት ራሷን ችላ ወደ ኢንዱስትሪ አገርነት መሸጋገሯ በክልል ውስጥ ያለውን የኃይልና የፖለቲካ ሚዛን እንደሚለውጥ ግብጽ በግልጽ ትረዳለች። ግብጽ ለዓመታት የአባይን ውሃ እንደ ብቸኛ የፖለቲካ መሳሪያ ተጠቅማ ሌሎች ሀገራትን ስትገዛ ቆይታለች። አሁን ግን ኢትዮጵያ በራሷ የልማት አቅም ግድቡን መገንባቷ ያንን የበላይነት ተፈታታኝ ሆኖባታል። የውሃ እጥረትን እንደ ሰበብ በመጠቀም የኢትዮጵያን የልማት ጉዞ ለማደናቀፍ የምታደርገው ጥረት የፍትሐዊነት ጥያቄ ሳይሆን የኢትዮጵያን እድገት የመቁረጥ ስልት ነው። የኢትዮጵያ ልማት ለማንም ስጋት ሳይሆን ለቀጠናዊ ብልጽግና መሰረት የሚጥል በመሆኑ ግብጽ ይህንን እውነታ ተቀብላ በጋራ ተጠቃሚነት መርህ ላይ መስራት ይኖርባታል። ያው የምትሰማ ባይሆንም ማለት ነው። በመሆኑ ግብጽ ከኢትዮጵያ ጋር አልደራደርም በማለት የምታራምደው የሰሞኑ አቋም ለራሷ ብሔራዊ ጥቅም የሚጠቅም ሳይሆን ራሷው ለተጎጂነት የምትዳረግበት የተሳሳተ መንገድ ነው። የህዳሴው ግድብ ዛሬ ላይ በኢትዮጵያ ህዝብ ላብ፣ ገንዘብና ከፍተኛ መስዋዕትነት ተገንብቶ ተጠናቋል። አሁን መደበኛ የኤሌክትሪክ ኃይል የማመንጨት ስራውን በተሳካ ሁኔታ እየሰራ ይገኛል። ግድቡ በኢትዮጵያ ሉዓላዊ ግዛት ውስጥ በቋሚነት የተተከለ እውነት በመሆኑ ከዚህ በኋላ በምንም አይነት ሁኔታ የሚለወጥ ወይም ወደኋላ የሚመለስ ነገር የለም። ግብጽ ይህን እውነታ ተገንዝባ በድርድር ስም ትርጉም የለሽ ማስፈራሪያዎችን ከማቅረብ መቆጠብ አለባት። ከኢትዮጵያ ጋር ለዘላቂ ሰላም መነጋገር ከፈለገች የቀድሞውን የግዴታና የጉልበት አሰራር ትታ በሰለጠነ መንገድ ወደ ጠረጴዛ መቅረብ ይጠበቅባታል። ግብጽ ወደ ድርድር ጠረጴዛ የምትመለስ ከሆነ እንደ ቀድሞውኑ ዘመን በጉልበት ለማሳመን ወይም ሌሎች ሀገራትን በማስገደድ ሳይሆን ጸባዩን በማስተካከልና የዓለም አቀፍ የውሃ መብት መርሆችን በማክበር መሆን አለበት። የቅኝ ግዛት ዘመን የተባሉና ኢትዮጵያን ካፍላ ማለዳዋ ጀምሮ የገደቡ አወዛጋቢ ውሎች ዛሬ ላይ በግድቡ ጥልቀትና በህዳሴው እውነታ ተቀብረዋል። እነዚያ ኢፍትሐዊ ውሎች ምንም አይነት ተቀባይነት የሌላቸውና ከዘመኑ እውነት ጋር የማይሄዱ መሆናቸውን ግብጽ ልታውቅ ይገባል። በታሪካዊ ስህተት ላይ የተመሰረተ አቋም በመያዝ ኢትዮጵያ እንደዚህ ታድርግና ድርድሬን እቀጥላለሁ በሚል አባዜ አሁንም መግለጫ መስጠት ለዘመናዊ ዲፕሎማሲ የማይመጠንና ጊዜው ያለፈበት ፋሽን ሆኗል። በጥቅሉ ግብጽ የአባይ ወንዝ የተፋሰስ ሀገራት የጋራ ሀብት መሆኑን ተቀብላ ከኢትዮጵያ ጋር በወንድማማችነትና በጋራ ተጠቃሚነት መርህ ለመስራት መዘጋጀት አለባት። ድርድር አቋርጠናል የሚለው መግለጫ ለኢትዮጵያ የልማት ጉዞ ምንም አይነት ተጽዕኖ አይፈጥሩም። ምክንያቱም ግድቡ ተጠናቆ ስራው ከጀመረ ሰንበትበት ብሏል። ግብጽ የያዘችው የጥላቻና የመደራደር እንቢተኝነት ጎዳና በአፍሪካ ሀገራት መካከል ሊኖር የሚገባውን የመተማመን መንፈስም የሚጎዳ ነው። ኢትዮጵያ ሁልጊዜም ለሰላማዊ ውይይት ክፍት እንደሆነች ሁሉ ግብጽም ያለፈውን አሳማኝ ያልሆነ አቋሟን ትታ ወደ ተጨባጩ እውነታ መምጣት አለባት። ነገር ግን የድሮ አባዜን እያነሱ መግለጫ መስጠት ካሁን በኋላ ምንም አይነት ተቀባይነት አይኖረውም። ለዛሬ አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም